ቢሉኝ ያርግልኝ ነው የምለው። በ20 ሚሊዮን ማስታወቂያ በቃ ጻፉ ከታች ለሆነ ዞሮዲ የሰማሁትን እና ያየሁትን ነገር ነው ሲሰራ ታያላችሁ። ይሄ ሰነድማ ድሮን በለው እኮ ድሮ እንደታሰበ አዶናይ በ20 ሚሊዮን አባቲ ጆከር እኮ ግልጽ አላደረገውም። ምንድነው አዲስ ምን ተው በቃ እኔ በቃ ጨርሻለሁ። አንዴ ለአበሻ እንደዚህ ወርቆርጠማ ትሄዳትም። ምናልባት እኔ አንድ ብዙ አጀንዳው እኮ ገና ይሰራበታል። እንዴ አብዳን ዝም ብሎ ዝም ብሎማ ማግኘት እኔ 5% አውቃለሁ ስለወሬውና ለማንኛውም እኔ እንዳልኩት ይሸጣሉ፣ ብልግና ይሰራሉ፣ ጨዋ አይደሉም ለማለት ስለፈለኩ ነው እንጂ እኔ እንኳን 20 ሚሊዮን ለ100 ሚሊዮን ኩላሊቱ ግን ብሩ በምን ጉዳይ ነው የሚሰጠው ነው ያልገባኝ። እንዴት በምን ጉዳይ? ስላጫወተ ነው የሚሰጠው። ስላጫወተ ይሄዳል። ማስታወቂያ ግን ለህዝቡ እዚህ የሆነ እንትን ወይ ብሎ ኧረ ያርግልኝ ወይ ልብስ ቤት ይሆናል የሆነ ፎቅ ማስታወቂያ ነገር ያሰሩታል፣ ግን በውስጥ ጨዋታው ሌላ ነው። በጣም አሪፍ ነው ይሄ። የተባረከ ባለሀብት ሴቶች እኛ ቀድመን ሰማና ያ ነገር እንዳይሆን ልመርቃችሁ እነ ጥንፌ ገለቱ 1 ሚሊዮንም ይገባበታለሁ። ቤተሰብ እግዚአብሔር ይባርካችሁ። ይሄ ጥሩ ነገር፣ ይሄ ምንም የሚያሰድብ ነገር የለው። ይሄ ጥንፌ ገለቶች ብር እየሰጡ ማስታወቂያ እያሰሩ የት ነው ብለው ነው ሰው የሚጠይቀው። እኔም ልስራ ነው የሚል ማንም ቢል ይላል። ይሄ አሁን ያልተገለጠ አጀንዳውን ትተን እኔ አሁን ጃኒን ማታ ዮኒ አይታርቧ እንደምታስተዳድር ለእናቷ ቤት እንደገዛች መልካም ነገር ልጅ ነች። 23 ዓመቷ ነው። ወታ መደነስ ክለብ መሄድ ምናምን ያለፍንበት ነው። እኔም ጆከር ሁላችንም እዚህም አሁን እናደርገዋለን እኮ አይደል እንዴ? ስለዚህ እንደዚህ አይነት ነገር ያው እነዚህ ልጆች አንዳንዴ የተጋነነ ሀበሻው ደግሞ እኔ እኮ ማታ ሳውራ ሰምተኛል ዮኒ ሰው እኮ አሁን እኔ አዶናይና ጃኒ ምናልባት እኮ ስክሪፕት ይሆናል። ምናልባት ግንኙነታቸው ድራማ ሁሉ ሊሆን ይችላል። ዊ ኔቨር ነው፣ አናውቀውም። ገና በደንብ የተረገጠ ነገር የለም። ህዝቡ ግን ይገበገባል። ልክ እኔ የምለው አንተ ምሳ በልተሃል ወይ? አንተ መኪና ቀይረሃል ወይ? አንተ ቤት አለ ወይ? አንተ የቤት ኪራይ ከፍለሃል ወይ? የህዝባችንን ነው የምለውና ይሄን ያህል በግለሰቦች ጉዳይ ደግሞ እንደ ማህበረሰብ በቃ አልፋና ኦሜጋችን ጃኒና አዶናይ የሚል ማህበረሰብ ስናይ አይ ቲንክ የኛ ማህበረሰብ ጋንጃና ሉባንጃ ቀላቅሎ አጭሷል ወይ ነው ይሆን የሚለው። ሲሪየስሊ ምንድነው ይሄ ሁሉ ነገር? እኔ አሁን የሙስሊሙንም የኦርቶዶክስንም ጾም ብጾም ይፈረድብኛል? በዚህ ጉዳይ አይፈረድብ እንዴ? አሁን እኮ ምክንያቱ እየገባኝ ነው። እውነት ነው ይፈረድብኛል። አሁን እኮ ገባኝ ነው። ህዝባችን ራሱ ያለማበድ ይሁንዬ አንተማ እና ማን ማህሪ ጋር ተላልሳቸዋል። አይ ዝም ብሎ በስሱ ከወንዴ ጋር ሰላም ነው። ወንዴ ጋር የተቦጫጨቀን ሰላም ነን። ተጣልተን ወንዴ በጣም አሪፍ ልጅ ነው። እግዚአብሔር ምስክሬ ሚጣ ወንዴ ጃኒና አዶናይ ተፋቀሯል። ጥሩ ነው ሰውን መውደድ። እንደዚህ ይኸውልህ ምሳሌ የሚሆኑ ሰዎችን ጥሩ የሚሰሩ ሴቶችን መደገፍ ነው። ግን አንድ ነገር እኔ ለተመልካቾችን ማወቅ ያለባችሁ አዶናይ ካሜራ ሲደቀን እናንተ መስማት የምትፈልጉትን ነው የሚያደርስላችሁ። ስክሪፕት ነው፣ ድራማ እየሰራ ነው ማለት ነው። በሌላ ቋንቋ ብሔራዊ ቲያትር ድራማ የሚሰራ ሰው ድሮ እንደሚሰራው አዶናይ ወደ ሚዲያ ሲመጣ አሁን ለእናንተ
ኖ አዳምጠኝ። ይሄ መማር ያለበት ሰው ለምሳሌ ገብቷል። እኔ አሁን ለምሳሌ የምነግርህ አዲስ ታይም ስለመሰለኝ እኔ በገባኝ መጠን የምናገረው ስሜት አለኝ። የሆነ ነገር ልክ ነው ብዬ የማምነው ነገር አለ። ከነሱ ያንተን ፐርሰናል አለ ማለት ያው የነሱ አሁን ለምሳሌ ገመሮች ናቸው። ልዘግብ ቆይ ሶሻል ሚዲያ ላይ የቲክታኩን ስለማታርፈው ነው ይሄንም ነገር። ቲክታክ ላይ ስፔሲፊክ የሆኑ ጌመሮች ከሰው ጋር ጸብ አይፈልጉም። ከግለሰብ ጋር ብቻ ነው። ሀገራዊ ኢሹ ላይ አይገቡም። ምን ኢሹ ላይ አይገቡም። ለምሳሌ የሆነ እርዳታ ሲባል ሮጦ ቪዲዮ ደቅነው ነው የሚሮጡት ካያቸው። ለምን ኢዝ ፓርት ኦፍ ቢዝነስ እነሱ ስፔሲፊካሊ ስራቸው ያ ኤግዛክትሊ ማውራው ለዛ ነው። ምንድነው እነሱን ሞር ፖፑላር የሚያደርግ እነሱን ሞር ተደማጭን የሚያደርግ ነገር ላይ ኢንቮልቭ ያደርጋሉ። ሆን ብሎ አንተ እንዳልከው እርዳታ ሲኖር ሰፍ ብለው ይሄዳሉ። ለምን ሞር ፐብሊሲቲ ያገኛሉ አይደለም? ሞር ገጽታ ግንባታ ያገኛሉ። ስለዚህ ተመልካቾች የምንሰጠው ነገር ምንድነው? ማንም ይሁን የምንሰጠው ነገር በጣም የተመጠነ ይሁን። ገባባል? የተመጠነ ይሁን፣ በልኩ ይሁን። ልጆቹ የሚሰሩት እኮ ጥሩ ነገር ስናደርግ ነው አይደለም? እኛ ባውንደሪ ሲኖረን ይበረታታሉ። ግን ሁሉን ነገር ከሰጣቸው ያለ አግባብ ካደነካቸው እነዚህ ሰዎችም ይጠፋሉ። ባይዘው እኔ እንደዛ መሆን የለበትም ባይ ነኝ። ዮኒ አዲስ ታይም አንተ ያልከውን ነገር ዮኒ አልተረዳም። ከጀርባ በኩል እዚህ ላይ ምናልባት ፍቅር ተጫውተው ይመጣሉ ሚዲያው ላይ። ከጀርባ በኩል ምን እንዳላቸው አታውቁም። እውነት ይሁን ሐሰት ይሁን አታውቁም። ገብተህም ወይም አልጋ ውስጥ እግር ይዘህ ፍቅር ጨዋታ ላይ አላየህም፣ አልተመለከትክም። እውነታውን ነገር ነው እየተናገረ። ለሚዲያ ፍጆታ ግን የማይደረግ ነገር ያልተጣሉትንም ተጣልተው ይመጣሉ። ብዙ ነገሮች ይሰራሉ። አሁንም የጃኒና የጆን ዳንኤል ጸብ እኔ አላምንበትም። እውነት ትክክለኛ መረጃ አሁን እንልካል ያሉት መረጃ እውነት ያ ነገር ከወጣ አዎ እውነትም ጸብ አላቸው። ያ ካልሆነ ጸብ አላቸው ብዬ አላምንም። የማይደረጉ ነገሮች ለመሸቀል ሚዲያ ላይ ለመሸቀል የማይደረጉ ለምን ካሳለፍናቸው በግለሰብ ደረጃ ለራሳቸው ስለሆነ ሊያደርጉት ይችላሉ። ብዙ ድራማዎችን እኮ አይተናል። ይሁን በተለይ ይህን ትምህርት የሰጡን ትልልቅ ሴቶች ናቸው። ትልልቅ ሴቶች እዚህ መጥተው ተጣልተው ተባላም ብለው ነገሮችን አያይዘው ምን ብለው ብዙ ነገር አሳልፈናል። እንግዲህ ከዋትስአፕ ጀምረን ፌስቡክ ድረስ እዚህ ቲክታክ ድረስ አለን። ያ እስከሆነ ድረስ እነዚህ ልጆች ጫጫታውን ለበቀየር ሊሆን ይችላል። ያ የፈለጉትም ነገር ሊኖር ይችላል። አላቅም። እውነታው ነገር ግን ሁለታቸውም ወጥተው ፊት ለፊት ሲነጋገሩና የተለያየ ሚስጥር ሲወጣጡ ያን ጊዜ መጣላታቸውን አምናለሁ። አላምንም። አዲስ ታይምም የኔ መፍትሄ ገባኝ። የጃኒና የአዶናይ ልጨርስልህ። አንተ የጃኒና የአዶናይ ጉዳይ ያለ ሚዲያ ላይ እንደ ባልና ሚስት ይመጣሉ። ከጀርባ በኩል ግን ምን እንዳለ አታውቁም። ያንን ለማለት ስለፈለገ ነው። እኔ ባጭር ሳስረዳ ለምሳሌ አንተ አሁን ኮምፕሊት ድራማ ሊሆን ይችላል። ዮኒዬ ግንኙነታቸው ለኮንተንት ሊሆን ይችላል። እኔም ደግሞ ሀሳቤን ልስጣ። ሰማችሁ እኮ እናንተ። እኔም ደግሞ ሀሳብ ልስጥ። ምን መሰለህ፣ አሁን ለምሳሌ እኔ በማምነው የኔን ነው። እናንተም ሀሳብ ሰጣችኋል፣ የኔንም አስጨርሱኝ። አጠር አድርጌ ነው የምናገረው። አንዱ የጣለውን አንዱ ሲያነሳው የምንበሳጭ ሜንታሊቲ ያለን በተለይ ወንዶች በማንነታችን ነው። ሴቶችም ወንዶችም እንደዚህ አይነት ባህሪ ያለን። አንዱ ጥሏል፣ ማትረቢ ሴት ነሽ ምናምን ብለን ጣልናት። ያቺ የጣልናት ሴት አውትሻይን አረገች፣ አማረባት፣ ጸዳ አለች፣ ክብር አገኘች ተባለች። ብዙ ሰዎች ድምቀት ሆነች፣ ነገሮቿ ሁላ ተስተካከሉ። እነዚህ አይነት ነገሮች በሚፈጠርበት ጊዜ ነው እንዴ ብዬነ ደግሞ እቺ ዱቄታምማ አውትሻይን አርጋ እኔ አፈር በልቼ አሁን ነገር ነው ብዬ ላስብ እችላለሁ። ብዙ ወንዶች ይህንን አስተሳሰብ እናስበዋለን። ውሸት ምንም አያደርግም። ኤክሳችን አፈር እንድትመስል እንጂ ኤክሳችን አውትሻይን አርጋ ከእኔን ከቨር አርጋኝ
እንድትኖር የምንፈልግ ፈቃደኛ የሆንም ብዙ ይላል። ዳንኤል ጋር ስላለው ነው የምታወራው አይደል? ከጆ እኔም ላሽ በላይ ነው የምትለው ገባ። እሱን አምናለሁ። እሱ ነው። ሌላውን እኮ እያልኩ አይደለም። ጃኒና ጆን ዳንኤልማ ተጣልተዋል ብዬ ነው ማምነው። እኔ እዛ ላይ ችግር የለም። እሱ ነው። ሌላ ድራማ ይፈጠራል ነው ከእንትና ጋር ነው ከአዶናይ ጋር ግን ሪል ጆከር ጊዜ አንድ ጊዜ ቆይ ከአዶናይ ጋርና እኔም አላምንም። አዶናይና ጃኒ ግን ሪል ሪሌሽንሺፕ አላቸው ብዬ አላምንም። ለምን መሰለ? ለኮንተንት ይመስለኛል አንዳንዴ የማየው ነገር ማለት ነው። ሪል የሆነ አላየውም። እሱም ደግሞ በአደባባይ ጃኒ ፍቅረኛ ነች ብሎ አስረግጦ አልነገረንም። በዛ ምክንያት እኔ አላምንም። አሁን ያለው ነገር ተግባር አይበልጥም እንዴ? በተግባር አፈቅራለሁ ያለ ከሚቀጠቅጥ ኮንተንት ቢሆንስ በተግባር የሚያሳየው ነገር አይበልጥም እኮ ኮንተንት የቪዲዮ ኮንተንት አይተናል። ሰዎች ጥያቄውን ጠይቅልኝ። አዲስ ታይም ፍቅረኛ እንደሆነ ኮንተንት ቢሆንስ ነው ኮንተንት ቢሆንስ ከካሜራ ጀርባ አንተ ማኝ ዘይታል አረጋግጣል። ያንን ነገር እኮ ምንም ነገር የለም ማለት እዛ ከሆነ አዶናይ ወጥቶ ጃኒ ፍቅረኛ ነች ብሎ ቢነግረን ደስ ይለኛል። አለ ሲገር ሁሉም ያውቃል በግልጽ ማለት ነው። ፍቅረኛ ነች ማለት ነው። ይቀጥሉበታል። እንደዚህ ነው ማጫወታችሁ ስለሚያገኙበት ይቀጥሉበታል። እሱን አይደለም እኔ አሁን እያልኩ። አዎ ሌሎቹም ሀሳብ ስጡ እናንተ ፕሊዝ። ሌሎቻችንም ሀሳብ ልበልና እኔ ላቁም። ይኸውልህ ዮኒ ምናልባት አንተ ሁሉንም ነገር ታውቃለህ። ለሚዲያው አዲስ ሰው ነህም ወይም የማታውቀው ነገር የለህም ብዬ ማለት አልችልም። የእነሱን ጸብ አሁንም እኔ አላምንበትም። 4 አይነት ነገር 5 አይነት ነገር አለው። እሱ ሲመጣ እሷ ትጠፋለች፣ እሷ ስትመጣ እሱ ይጠፋል። ያ ከሆነ ሁለታቸውን በየቤታቸው ከፍተው መነጋገርና መረጋገጥ አለባቸው። የሁለታቸውን ደጋፊ የጆን ዳንኤልም ደጋፊውን ይዞ በዛ መሄድ ያለበት፣ እሷም እንደዚሁ። ያ ካልሆነ ባን አካውንቱ ባን ለሚለው ማስደረግ ትችላለች፣ ማድረግ ትችላለች። በዚህ አጀንዳ አሁን 5 ቀን 6 ቀን ህዝቡ እየታመሰ ነው ያለ። ለምን እንደተፈለገ ለ4 ለ5 አይነት ነገሮች ይፈልጋሉ። እኔም ማምነው ሁለታቸው ወጥተው ለተደረገው ነገርና ለተገፋፉት ነገሮች መልስ ሲሰጣጡና ያላቸው ሚስጥሮች ሲወጣጡ ብቻ ነው። ዛሬ ተጣልተው እኛ እየተፋጨን እዚህ በጀርባ በኩል